ከዚህ በፊት በነበረው በማይክሮሶፍት አክሰስ ትምህርታችን ላይ ፎርማችንን ክሬት አድርገን መሰረታዊ የሚባሉ ፊልዶችን ወደ ፎርማችን ካስገባን በኋላ ፎርማችንና ፎርማችን ውስጥ የገቡትን ቴክስቶች እንደዚሁም ሌብሎች ለማሳመር ፕሮፐርቲ ሽትን እንደምንጠቀም በምሳሌዎች አይተናል። በዛሬ ቪዲዮ ደግሞ ከባለፈው ቪዲዮ የተረፉና ታውቋቸው መልካም ናቸው ያልኳቸውን የፕሮፐርቲ ሽት ክፍሎችን በምሳሌ አሳያቸዋለሁ። በተጨማሪም ፎርማችሁ ላይ ሌብሎችን ማስገባት ብትፈልጉ በተለይ ደግሞ አብዛኛው ጊዜ ሌብሎችን የምንጠቀመው ሄደርና ፉተሮች ላይ ስለሆነ እንዴት ነው ሄደርና ፉተርንስ መቆጣጠር የምንችለው የሚለውን በዛሬ ቪዲዮ በተብራራ መልኩ የማሳያችሁ ነው የሚሆነው። ያላችሁት ደግሞ ዲሜክስ ኮምፒውተር ላይ ከዚህ በፊት ባየናቸው ክፍሎች ላይ ክሬት ውስጥ ፎርም ግሩፕ ውስጥ በመግባት ፎርም እና ፎርም ዲዛይንን ተጠቅመን ነው ፎርሞችን ክሬት ያደረግነው። ከዛም የተለያዩ ፊልድ ኔሞችን ወደ ፎርማችን ውስጥ ነው ያስገባነው። በመጨረሻም አንድ አይነት የሆኑትና አንድ ላይ መሰብሰብ ያለባቸውን ፊልድ ኔሞች በምታዩት መሰረት ግሩፕ አድርገናል ማለት ነው። በዛሬው ቱቶሪያላችን ደግሞ ፎርም ዲዛይን ላይ ስንገባ የሚገኙትን የተለያዩ አይነት ኮንትሮሎች የተወሰኑትን ለማየት እንሞክራለን። ከነዚህም ውስጥ ብዙ ጊዜ የምንጠቀምባቸውና ዋና ዋናዎቹ እዚህ ላይ የምታዩቸው ፊልድ ኔም ውስጥ ያሉት ሁለቱ ክፍሎች ናቸው። እንደምታዩት የመጀመሪያ ላይ እዚህ ላይ የምታዩት የምዝገባ ቀን የሚለው ትንሽ ሰፋ አድርገው ይሄኛው ክፍል ሌብል ሲባል፣ ሁለተኛ ደግሞ መረጃ የምናስገባበት ወይም ሬጂስትሬሽን ዴት የሚለው ክፍል ደግሞ ቴክስት ቦክስ ብለን እንጠራዋለን። ለምሳሌ ፎርም ቪው ላይ ባደርገው እንደምታዩት የምዝገባ ቀን የሚለው እዚህ ቦታ ላይ የሚገባው የምዝገባ ቀን እንደሆነ የሚነግረን ነው። ለምሳሌ የተማሪው ስም የሚለው እዚህ ቦታ ላይ የሚገባው የተማሪው ስም እንደሆነ የሚነግረን ክፍል ነው። ስለዚህ ስም የምናስገባበት ወይም ደግሞ የምዝገባ ቀኑን የምናስገባበት ቦታ ቴክስት ቦክስ ወይም ደግሞ የመረጃ ማስገቢያ ሳጥን እንለዋለን። በጎን በኩል ያለው ሌብል የምንለው ክፍል ደግሞ ሳጥኑ ውስጥ ምን ሊገባ እንደሚችል ሊነግረን የሚችል ነው ማለት ነው። ስለዚህ እንደምታዩት የምዝገባ ቀን የሚለው ራይት ክሊክ ዲዛይን ቪው ወደ ኋላ ልመለስ። የምዝገባ ቀን የምትለዋን ክሊክ ባደርጋት እንደምታዩት ስሟ እዚህ ላይ ፕሮፐርቲ ሽቱ ላይ ሌብል 23 ነው ስሟ። ምክንያቱም እሷን ስለሆነ ክሊክ ያደረኩት በዚህ ሰዓት ፕሮፐርቲ ሽታችን ወይም የአክሰስ ሴቲንጉ እያሰበ ያለው ስለሷ ነው ማለት ነው። ስለዚህ ካፕሽን ላይ እንደምታዩት የምዝገባ ቀን ብዬ የጻፍኩበት ያ ማለት ሁሉም ስሞች እዚህ ላይ ያለው ቴክስት ቦክስ ላይ ያለው ሬጂስትሬሽን ዴት ከሆነ የእናንተንም ላይ ሊሆን የሚችለው እዚህ ላይ ሬጂስትሬሽን ዴት ነው። ነገር ግን ሪጅ ዴት ቢል ምንም አይነት ትርጉም ስለማይሰጥ ምን አደርገዋለሁ እዚህ ቦታ ላይ የሚገባው የምዝገባ ቀን ነው የሚለውን ካፕሽን የሚለው ቦታ ላይ መጥቼ ጽፋለሁ ማለት ነው። ሁሉንም ቦታ ላይ ብታዩዋቸው ይሄ ነው ሊሆን የሚችለው። ለምሳሌ STU ፎን ብንል እዚህ ቦታ ላይ አንድ ሰው በትክክል እዚህ ቦታ ላይ ምን ሊገባ እንደሚችል ላያውቅ ይችላል። ስለዚህ ምን አደርጋለሁ ስሙን እዚህ ላይ ስልክ ቁጥር የሚለውን ብጽፍ እዚህ ቦታ ላይ የሚገባው ስልክ ቁጥር እንደሆነ አንድ ሰው ማወቅ ይችላል። በዚህ መሰረት እዚህ ላይ የምታዩዋቸውን ስሞች በሙሉ እኛ ፎርሙን ክሬት ስናደርግ ሊገባን በሚችለው ቋንቋ እዚህ ላይ እናስቀምጣለን። ያ ማለት ፎርሙ አማርኛ ከሆነ ያስገባችሁት በአማርኛ ሆነ ማለት ነው። ምናልባት አድ ኤግዚስቲንግ ፊልድ የሚለው ውስጥ ገብታችሁ እዚህ ላይ ከምታገኟቸው ፊልድ ኔሞች ውጭ ሌላ ፊልድ ኔሞችን መጨመር ከፈለጋችሁ ለምሳሌ እዚህ ላይ እንደምታዩት ኤቢ የምትለዋ ቴክስት ቦክስ ናት። ስለዚህ እሷን ክሊክ በማድረግ እዚህ ቦታ ላይ ክሊክ ባደርግ እንደምታዩት በጎን በኩል ሌብል፣ በዚህ በኩል በቀኝ በኩል ደግሞ ቴክስት ቦክስ 2 ያመጣልኛል ማለት ነው። ስለዚህ እዚህ ላይ የምታዩቸው ቴብል ላይ የፈጠርናቸው ፊልድ ኔሞች ሲሆኑ ይሄኛው ግን አዲስ የጨመርነውና ምንም አይነት ፈንክሽን የማይሰጠው ፊልድ ኔማችን ነው። ለምሳሌ እዚህ ቦታ ላይ ራይት ክሊክ ፎርም ቪው በዚህ ጊዜ እዚህ ቦታ ላይ የሆነ መረጃ ባስገባ ለምሳሌ ገሃፈሃ ሚል የሆነ መረጃ አስገባው ይሄ መረጃ የትም ቦታ ላይ ሊቀመጥ አይችልም። ምክንያቱም እዚህ ውስጥ ከሚገኙ ቴብሎች ውስጥ ይሄንን መረጃ ሊንክ አላደርግ ነው። ለምሳሌ እዚህ ላይ ቤቲ የሚለውን ስም ቤቲ ከምለው አበበ ብለው በትክክል ጻፈው በአማርኛ አበበ። እንደምታዩት አበበ የሚል ብጽፍ እዚህ ቦታ ላይ ወይም ደግሞ ስቱደንት ሪጅንፎ የሚለው ውስጥ የተማሪው ስም በሚለው ቦታ ትክክል አበበ የሚል ይቀመጣል። ሴቭ ላድርገው። በመቀጠል ክሎዝ ልዝጋውና ላሳያችሁ። ቴብል ውስጥ ብገባ እንደምታዩት የመጀመሪያው ተማሪ አበበ ሆኖ ይቀየራል። ፎርሙ እንደገና ልክፈተው። ነገር ግን ይሄኛው ቦታ እዚህ ቴብል ውስጥ ምንም አይነት ቦታ ወይም ደግሞ ፊልድ ኔም የለውም። ስለዚህ እዚህ ቦታ ላይ የምታስገቡት ማንኛውም መረጃ ምንም አይነት ፈንክሽን አይሰጥም ማለት ነው። ይሄን ለማስተካከል ከፈለጋችሁ ዲዛይን ቪው ላይ እመለሳለሁ። በጣም አሪፍ። ስለዚህ ፕሮፐርቲ ሽት ላይ እመለሳለሁ። ለምሳሌ እዚህ ቦታ ላይ የማስገባው መረጃ ስቱደንት ሪጅንፎ ከሚለው ቴብል ውስጥ ምን ላይ እንዲቀመጥ ፈልጋለሁ። ይህንን መሰየም ከፈለኩ ምንድነው የማደርገው? ቴክስት ቦክስ ላይ ክሊክ አደርጋለሁ። ኮንትሮል ሶርስ የሚለው እንደምታዩት ባዶ ነው። በዚህ ጊዜ ቀስቷን በመንካት ለምሳሌ ኤጅ ብለው እዚህ ቦታ ላይ የማስገባው መረጃ እድሜ ውስጥ ቀጥታ ይቀመጣል ማለት ነው። ስለዚህ ፊልድ ኔሞች እዚህ ላይ ሲቀመጡ ከቴብል ጋር ያላቸው ኮኔክሽን ይህን ይመስላል። ይህኛውን ልሰርዘው። ነገር ግን ማስገባት የፈለጋችሁት ቴክስት ቦክስ ሳይሆን ሌብል ወይም ደግሞ በዚህ በግራ በኩል ያሉትን ብቻ ከሆነ
እንደምታዩት እዚህ ላይ ያለችውን ኤኤ የምትለዋን ክሊክ በማድረግ እዚህ ላይ ሌብል ማስገባት ትችላላችሁ። ከዚህ በኋላ የፈለጋችሁትን ብትጽፉ ኖርማል ቴክስት ይሆናል ማለት ነው። ይህንን ሰርዘዋለሁ። ሌላኛው ፎርም ክሬት ስታደርጉ ማወቅ ያለባችሁ ወሳኝ ነገር ሄደር ኤንድ ፉተር ነው። ማይክሮሶፍት ወርድ ላይ የምታስታውስ ከሆነ አንድ ምሳሌ ልስጣችሁ። ለምሳሌ ይህንን የወርድ ፕሮጀክት እንውሰድ። ወርድ ላይ ሄደር ኤንድ ፉተር የሚባል ነገር አለ። ከላይ እንደምታዩት ደብል ክሊክ ባደርገው እንደምታዩት ከዚህ መስመር በላይ ማለት ነው ሄደር ይባላል። እዚህ ላይ ከታች የምታዩት ደግሞ ዚስ ውድ ሜክስ የሚል ጽሑፍ ያለበት ፉተር ይባላል። ይሄ ለምንድን ነው የሚጠቅመን? ፉተር ላይ የጻፍናቸው እንደዚሁም ደግሞ ሄደር ላይ የሰራናቸው ማንኛውም ዲዛይኖች ባለን ገጽ ልክ ይታያሉ። ይሄ ማለት 100 ገጾች ካሉን 100 ገጹም ላይ ይታያሉ ማለት ነው። ስለዚህ እወጣለሁ። እንደምታዩት ገጽ 2 አንደኛው ገጽ ላይ ያለውን ተመሳሳይ አለ። ከስር ዚስ ውድ ሜክስ የሚል አለ። ገጽ 3ም በተመሳሳይ ገጽ 4 ስለዚህ ሁሉም ገጾች ላይ ይታያሉ ማለት። ስለዚህ ሄደር ላይ ያስቀመጥነው ጽሑፍ ሁሉም ገጾች ላይ ፕሮጀክት ይሆናል። ይሄ ነው እንግዲህ የሄደር እና ፉተር አንዱ አድቫንቴጅ። ስለዚህ ፎርምም ላይ ስንመጣ ማይክሮሶፍት አክሰስ ላይ ማለት ነው ራይት ክሊክ በማድረግ ባዶ ቦታው ላይ ወይም ደግሞ ዲቴል የምንለው ቦታ ላይ ዲቴል እንደሆነ በምን ታውቃላችሁ? ክሊክ ስታደርጉ እንደምታዩት በቀኝ በኩል ዲቴል የሚል አለ። ያ ማለት አሁን የነካችሁት ቦታ ዲቴል ነው የሚባለው ማለት ነው። ስለዚህ ላይ ክሊክ በማድረግ ፎርም ሄደር ኤንድ ፉተር የሚለው ቦታ ላይ ክሊክ አደርጋለሁ። በዚህ ጊዜ ከላይና ከታች ባዶ ቦታዎችን ይጨምርልኛል። አሁን ምንድነው የማደርገው? እዚህ ጋር መጣለሁ፣ ትንሽ ሳብ አደርገዋለሁ ሰፋ እንዲል። ከታች ሳይሆን እዚህ ጋር ሳይሆን የምስቡት ከፍ ብላችሁ ከላይ ነው የምስቡት። ከታች ሲሆን ደግሞ ወይም ፉተሩን መሳብ ከፈለጋችሁ ደግሞ ከታችኛው በኩል በዚህ መልኩ መሳብ ትችላላችሁ። ነገር ግን እኔ ፉተሩን ስለማልፈልገው ምንድነው የማደርገው? እስከ መጨረሻው ወደ ላይ ስበዋለሁ። ያ ማለት ፉተሩ ይጠፋል ማለት። ፉተሩን የምትፈልጉት ከሆነ ድጋሚ ከስር በመምጣት በዚህ መልክ መሳብ ትችላላችሁ። ስለዚህ ከላይ ያለውን ፉተሩን ትንሽ ወረድ አደርገዋለሁ። በመቀጠል እዚህ ላይ ጽሑፍ እጨምርበታለሁ። ሌብል ላይ ሄዳለሁ። በዚህ መልክ ስላለው ጽሑፍ የምጽፍበትን ቦታ ነው ሰፋ እያደረኩት ያለሁት። በጣም አሪፍ። እዚህ ላይ ምን ብዬ የምጽፈው? የተማሪዎች የምዝገባ ቅጽ የሚል እጽፋለሁ። በጣም ጥሩ። ይህንን ቦልድ አደርገዋለሁ፣ ሳይዙን እጨምረዋለሁ፣ ከለሩን ቀይራለሁ። እንደዚህም ደግሞ ሴንተር ላይ ወይም መካከል ላይ አደርገዋለሁ። ይሄን ለማድረግ ሁለት አማራጮችን መጠቀም ትችላላችሁ። የመጀመሪያው ሆም ላይ በመሄድ እንደምታዩቸው እዚህ ላይ ያሉትን ቦልድ፣ ኢታሊክ፣ አንደርላይን፣ ፎንት ከለር ሁሉንም መጠቀም ትችላላችሁ። እንደዚህ የማይታይ ከሆነና ከጠፉባችሁም እንደምታደርጉት ባዶ ቦታ ላይ ክሊክ ታደርጋላችሁ። በመቀጠል ሌብሉ ላይ ክሊክ፣ በዚህ ጊዜ እንደምታዩት ይመጡላችኋል። ሁለተኛው አማራጭ ደግሞ ኦል ላይ ወይም ደግሞ ፎርማቲንግ ላይ መግባት ትችላላችሁ። እኔ ኦል ላይ ነው የሚቀለኝ። እዚህ ላይ እንደምታዩት ፎንት ሳይዝ የሚለው የጽሁፋችሁን መጠን ነው የሚነግራችሁ። ቴክስት አላይን የሚለው ደግሞ ሴንተር ነው፣ ራይት ነው፣ ሌፍት ነው የሚለውን ነው የሚነግራችሁ። ፎንት ሆይት ደግሞ ቦልድ ላርገው ወይስ ሰሚ ቦልድ ላርገው የሚለውን ነው የሚነግራችሁ። ፎንት አንደርላይን ደግሞ ጽሁፉ ከስር መስመር ይኑረው አይኑረው የሚለውን የምትወስኑበት ነው። በተወሰነ ደረጃ አንዳንድ ምሳሌዎችን ለማየት ነው። መጀመሪያ የማደርገው ፎንት ኔሙን ነው። አማርኛ ስለሆነ እየተጠቀምኩት ጽሁፍ ፓወር ግዕዝ የሚባለውን ፎንት ስታይል ነው የምመርጠው። እናንተ የፈለጋችሁት መምረጥ ትችላላችሁ። ፓወር ግዕዝ 1 በጣም አሪፍ። ከዛ ሳይዙ ወደ 48 አደርገዋለሁ። በጣም ጥሩ። ቴክስት አላይን ሴንተር ላይ ነው የማደርገው። ሴንተር። ፎንት ዌይት ቦልድ ቢሆን የተሻለ ነው፣ ነገር ግን ፓወር ግዕዝ ላይ ቦልድ ያለው አይመስለኝም። ቦልድ ትንሽ ቦልድ አድርጎልኛል። ፎንት አንደርላይን ከስር መስመር ይኑረው ነው። ይህንን በሌላ መንገድ ስለምንሰራው ኖ እናደርገዋለን። ፎንት ኢታሊክ እንዲሆን ከፈለጋችሁ ደብል ክሊክ በማድረግ የስ ታደርጉታላችሁ፣ ካልፈለጋችሁ ደግሞ ኖ ታደርጉታላችሁ። ፎሪ ከለር የምንለው ፎንት ከለር የምንለው ነው። ፎሪ ከለር ብሎ የሚያስቀምጠው ማይክሮሶፍት አክሰስ ላይ ያ ማለት የጽሁፋችሁ ቀለም ማለት ነው። እዚህ ላይ ክሊክ በማድረግ ከሚመጡልኝ አማራጮች ውስጥ አሪፍ የምትሉትን አይነት ቀለም ትመርጣላችሁ። ከዚህ ውጭ ተጨማሪ ዲዛይኖችን የምትፈልጉ ከሆነ ላይን ስፔሲንግ እና ሌሎች ቴክስትን የተመለከቱ ሴቲንጎች አሉላችሁ፣ እነሱን መቀየር ትችላላችሁ። ለእኔ ይሄኛው በቂ ነው። ስለዚህ ምንድነው የማደርገው? ከስር መስመር አድርግበታለሁ። ይሄን ለማድረግ ፎርም ዲዛይን ውስጥ ገባለሁ። ከተጠቀሱት አማራጮቹ ውስጥ ላይን የሚለውን እመርጣለሁ። ምናልባት እነዚህ አማራጮች ያላቸው የስክሪን መጠን ሰፋ ያለ ከሆነ በሁለትና በሶስት መስመር ሊሆኑባችሁ ይችላሉ። ይሄን ለማድረግ ከስር ያለችውን ቀስት በመንካት ያሉትን ጠቅላላ እዚህ ላይ ማየት ትችላላችሁ። ወይም ደግሞ ሲንግል ዳውን አሮዋን በመጫን ኔክስት ፔጅ ማድረግ ትችላላችሁ። እኔ እዚህ ውስጥ ገባለሁ፣ ላይንን እጫናለሁ እንደምታዩት። ከዛም ከስር በዚህ መሰረት አሰምርበታለሁ። በመጨረሻ መለቀዋለሁ። በጣም አሪፍ። ሌላኛው ማድረግ የምፈልገው የጀርባ ቀለሙን መቀየር ነው። ለምሳሌ እዚህ ላይ የምታዩትን ዲቴል የምንለውን የጀርባ ቀለም መቀየር ከፈለጋችሁ ዲቴል ላይ ክሊክ ታደርጋላችሁ። ከሚመጡልን አማራጮች ውስጥ ፎርማት ወይም ደግሞ ኦል ላይ መጠቀም ትችላላችሁ። ባክ ከለር የሚለውን ግራውንድ ከለር ማለት ነው። እዚህ ላይ ክሊክ የምታደርጉት ይችኛዋን እዚህ ላይ የምታዩትን ቀስት አይደለም። እዚህ ላይ ከሆነ በጽሁፍ ነው የሚመጣላችሁ። ቀላሉ መንገድ የሶስት ነጠብጣብ ምልክቷን በመንካት ከለሮቹን መምረጥ ትችላላችሁ። ለኔ ለምሳሌ እንደ ምሳሌ ቢጫ ከሆነ እንደምታዩት በዚህ መሰረት
ይቀየርላችኋል። ኮንትሮል ዜድ ጫናለሁ ለመመለስ። እኔ መቀየር የምፈልገው የላይኛውን ወይም ደግሞ ፎርም ሄደር የሚለውን የጀርባ ቀለም ነው። እዚህ ላይ ጫናለሁ። በመቀጠል ባክ ከለር የሚለው ላይ ሄዳለሁ። 3 ነጠብጣብ ዋና ካለው የተሻለ የምለው ቀለም ይሄኛው ነው። በዚህ መሰረት ከለሩን ቀይራለሁ። ራይት ክሊክ ፎርም ቪው። በጣም ጥሩ። አሁን እንደምታዩት ከቀድሙ የተሻለና የሚያምር አይነት ፎርም ነው ክሬት ያደረግነው። የመጨረሻ እዚህ ላይ የተማሪዎች የምዝገባ ቅጽ የሚለው ቦታ ላይ 4 ማዕዘን ሼፕ ብናስገባበት የተሻለ ነው። ስለዚህ አሁንም ኮንትሮሎቹ ላይ እመጣለሁ። እዚህ ላይ እንደምታዩት ሬክታንግል አለን። ክሊክ አደርጋለሁ። እሱን ጽሁፉን በዚህ መሰረት ከብለታለሁ፣ አሳየዋለሁ። በመቀጠል እለቀዋለሁ 4 ማዕዘኑን። ራይት ክሊክ ፎርም ቪው። እንደምታዩት በጣም የሚያምር ፎርም እየሆነልን። አሁን እንደማደርገው በቀጣዩ ቱቶሪያላችን እዚህ ላይ የምታዩቸውን እያንዳንዱን ቴክስት ኢፌክቶችና ሼፖች በሙሉ ኢፌክት ጨምርባቸዋል። በተጨማሪም ደግሞ እዚህ ላይ የምታዩቸውን ፊልድ ኔሞች በግሩፕ እናደርጋቸዋለን። ፎቶውን ደግሞ የተሻለ ቦታ እንሰጠዋለን ማለት ነው። ስለዚህ በቀጣዩ ቪዲዮ ስለ ኢፌክቶች ነው የምንማረው። የዛሬ ቪዲዮ ግን ይሄን ይመስል ነበር። አብራችሁ እዚህ ዙ ድሜክስ ነበር። ባባይ